ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት ማክሰኞ ሚያዝያ 20 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችንን ከአሁን ሰዓት ጀምሮ ነው ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኛውን ቀዳሚ እናደርጋለን። የኢትዮጵያ ሴቶች ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ23ኛ ሳምንት መርሃ ግብር ጨዋታዎች በዛሬው ዕለት በአበበ ቢቂላ ስቴዲየም ጅማሯቸውን አድርጓል። ዛሬ የተደረጉ ጨዋታዎች አሉ። በነገው ዕለትም ቀጥለው የሚከናወኑ የጨዋታ መርሃ ግብሮችን እንደዚሁ መረጃ ወደ እናንተ እናደርሳለን። ዛሬ በተደረገ አንድ ጨዋታ መቻልን ከልደታ ክፍለ ከተማ ጋር ያገናኘው ጨዋታ በመቻል 2-0 አሸናፊነት ተጠናቋል። ለመቻል የአሸናፊነቱን ሁለቱን ግቦች ገነት ኃይሉ 6ኛው ደቂቃ ላይ እንደዚሁም ቱሪስት ለማ 26ኛው ደቂቃ ላይ ከመረብ ማሳረፍ ችለዋል ማለት ነው። በመጀመሪያው ግማሽ 45 ነው የኢንስትራክተር መሰረት ማኔው ቡድን መቻል ሁለቱን የአሸናፊነት ግቦች ከመረብ ማሳረፍ የቻለው ማለት ነው። ልደታ ክፍለ ከተማ ያለፉትን ተከታታይ ሁለት ጨዋታዎች ተሸንፏል። ዛሬም በተጨማሪ እንደዚሁ ሶስተኛ ሽንፈቱን ነው በተከታታይ ማስመዝገብ የቻለው ማለት ነውና እንግዲህ መቻል እግር ኳስ ክለብ በውድድር ዓመቱ የሰበሰባቸውን ነጥቦች ወደ 51 ከፍ አድርጓል። አስቀድሞ ይህን ጨዋታ ከማከናወኑ ቀድሞ 48 ነጥቦች ነበሩት። አሁንም የሶስተኝነት ደረጃውን ነው የበለጠ ማጠናከር የቻለው። ሶስተኛ ደረጃ ላይ ተቀምጧል። በነገው ዕለት የዚሁ የ23ኛ ሳምንት መርሃ ግብር ጨዋታዎች ቀጥለው ይከናወናሉ። አላባ ከተማ እንደ ከአርባ ምንጭ ከተማ ጠዋት 3 ሰዓት ላይ ጨዋታቸውን ያደርጋሉ። ይህ ጨዋታ ፍጻሜውን እንዳገኘ ደግሞ አዳማ ከተማ ከባህር ዳር ከተማ እንደዚሁ 5 ሰዓት ላይ የሚገናኙ ነው የሚሆነው። ሐሙስ የመርሃ ግብሩ የመጨረሻ ጨዋታ ይከናወናል። በቦሌ ክፍለ ከተማና በድሬዳዋ ከተማ መካከል የሚደረገው ጨዋታ ረፋድ 4 ሰዓት ላይ እንደሚከናወን የአዘጋጁ ወይም ደግሞ ይህንን የውድድር መድረክ የኢትዮጵያ ሴቶች ፕሪሚየር ሊግን በበላይነት የሚያስተዳድረው የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል ማለት ነው። የሊጉን የደረጃ ሰንጠረዥ ኢትዮጵያ ንግድ ባንክና እንደዚሁ ኢትዮ ኤሌክትሪክ እኩል 57 ነጥቦች ያላቸው የጎል ክፍያቸውን ከተመለከትን የአሰልጣኝ ብርሃኑ ግዛው ቡድን የኢትዮጵያ ንግድ ባንክ 54 ነጥብና ተጨማሪ 57 ነጥብና ተጨማሪ 54 ንጹህ የግብ ክፍያ ያለው አንደኛ ደረጃ ላይ ሊቀመጥ ችሏል። ተመሳሳይ 58 ነጥቦች ያሉት የአሰልጣኝ ኤርሚያስ ዱባሎ ቡድን ኢትዮ ኤሌክትሪክ 57 ነጥቦችን ይዞ 37 ንጹህ የግብ ክፍያ በተጨማሪነት በማስመዝገብ ሁለተኛ ደረጃ ላይ ተቀምጧል። መቻል በ51 ነጥቦች ሶስተኛ ደረጃ ላይ ነው የሚገኘው ማለት ነው። የሊጉን የከፍተኛ ጎል አስቆጣሪነት የኢትዮ ኤሌክትሪክ የፊት መስመር አጥቂ ዳግማዊ ሰለሞን 23 ግቦችን ከመረብ በማሳረፍ በቀዳሚነት ትመራለች ከኢትዮ ኤሌክትሪክ። እንደዚሁም የኢትዮጵያ ንግድ ባንክ የፊት መስመር አጥቂ ረድኤት አስረሳኝ ደግሞ 16 ግቦችን ከመረብ በማሳረፍ ሁለተኛ ደረጃ ላይ የሆናለች የከፍተኛ ጎል አስቆጣሪነቱን በመምራቱ ረገድ ማለት ነው። የሀገር ቤት ስፖርታዊ መረጃችን ይሄንን ይመስላል። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ነው የሚሆነው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን የዕለተ ማክሰኞ የመረጃ ሰዓታችንን በመከታተል ላይ ስላላችሁ እጅግ በጣም እናመሰግናለን። ጠቃሚ መልእክቶች ወደ እናንተ ይደርሳሉ። ከዛ መልስ ወደ ባህር ማዶ ስፖርታዊ ጉዳዮቻችን በቀጥታ የምናቀና ይሆናል። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። ከመልእክቶቹ አስቀድመን የሀገር ቤት ስፖርታዊ መረጃን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ደግሞ የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። የአውሮፓ ቻምፒየንስ ሊግ የውድድር መድረክ የ2025-26 የውድድር ዘመን የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ዛሬ ምሽት ጅማሮውን የሚያደርግ ነው የሚሆነው። የአውሮፓ ታላላቆቹን የወቅቱን ሁለት ክለቦች እርስ በርስ በሚያገናኙ ጨዋታ መክፈቻውን ያደርጋል። በፈረንሳይ ፓርክ ደ ፕሬንስ የሚደረገው የፒኤስጂ እና
የጀርመኑ ክለብ ባየር ሙኒክ ጨዋታ ትልቅ ትኩረትን ስቧል። ከወዲሁ አነጋጋሪ ጉዳዮችም እየወጡ ነው የሚገኙት። የዛሬው ጨዋታ የበለጠ ለባየር ሙኒክ ምናልባት ፈታኝ ሊሆን ይችላል። ይህንን ጨዋታ ፈታኝ ከሚያደርጉ ጉዳዮች መካከል ደግሞ አሁን የተለያዩ መገናኛ ብዙሃን ይዘውት እንደሚወጡት መረጃ ከሆነ ቪሴንት ኮምፓኒ 3 ተከታታይ የማስጠንቀቂያ ካርድ በመመልከቱ ቴክኒካል ኤሪያው ላይ ሆኖ ባየር ሙኒክን ዛሬ ተች ላይኑ ላይ ሆኖ እንደማይመራ ነው እየተገለጸ የሚገኘው። ይሄ እንግዲህ የራሱ አስተዋጽኦ ሊኖረው ይችላል። በእርግጥ እንደዚህ አይነት ትልልቅ ጨዋታ ወይም ደግሞ ትልልቅ ክለቦችን የሚመሩ አሰልጣኞች እንደዚህ አይነት ቅጣት ውሳኔ ሲተላለፍባቸው አስቀድመው ከሜዳ ውጪ ወይም መልበሻ ክፍል የቤት ስራቸውን ሰርተው ይገባሉ። ይህንንም መረዳት የሚያስችላቸው ድንቅ ተጫዋቾችን በቡድን ውስጥ ማካተታቸው የበለጠ ጨዋታውን ደግሞ በጥሩ ሁኔታ ለመቋጨት እንደሚያመቻቸው ነው እየተነገረ የሚገኘው ማለት ነው። በባየር ሙኒክ ፒኤስጂ በኩል አሰልጣኝ ሉዊስ ኤንሪኬ ለጨዋታው ዝግጁ መሆናቸውን ተጋጣሚያቸውን በሚያከብር ሁኔታ እንደዚሁ ክብር የሰጡበትንም ከጨዋታው አስቀድመው ሀሳባቸውን ገልጿል። ባየር ሙኒክ እንግዲህ አሁን ላይ በዓለም ላይ አሉ ከሚባሉ ጥሩ ተጫዋቾችን በውስጡ ከያዘ ጥሩ አሰልጣኝንም ከያዘ ክለብ መካከል በግንባር ቀደምነት ማንሳት እንችላለን። ዛሬ እንግዲህ ከባድ ፍልሚያ ሊሆን እንደሚችል በሁለታችን መካከል የሚደረገው ጨዋታ ትልቅ ትኩረትን እንደሚስብ ጥሩ አዝናኝም እንደሚሆን በጥሩ ሁኔታም እንደሚጠናቀቅ ተስፋ አደርጋለሁ። የቡድኔ ተጫዋቾችም ይህንን ጨዋታ ለማሸነፍ በሜዳችን የምናደርገውን ጨዋታ የሚያስችለንን ድጋፍ ከክለቡ ደጋፊዎች እናገኛለን ብለን እንገምታለን፣ ተስፋ እናደርጋለን የሚል አስተያየት ነው እየሰጡ የሚገኙት። ማለዳ ላይ በነበረን ስፖርታዊ መረጃችን ወደ እናንተ እንዳንደረስ ነው ሁሉ እንግዲህ የባየር ሙኒክ የፊት መስመር የአጥቂ ስፍራ ተጫዋቾች እጅግ በጣም በላቀ ብቃት ላይ ነው የሚገኙት። አሁን ላይ በአውሮፓ ካሉ የፊት መስመር ጥምረት መካከል በዋናነት እየተነሳ ይገኛል። የነ ሃሪኬን ሉዊስ ዲያዝ እና እንደዚሁ የሚሼል ኦሊሴ ጥምረት አስፈሪ ሆኖ ነው እየተመለከት ነው የምንገኘው። ቁጥራዊ መረጃዎችም ይህንን እየነገሩ ነው የሚገኘው። እነዚህ 3 ተጫዋቾች እንግዲህ ያስቀድመው በእንግሊዝ ፕሪሚየር ሊግ እናውቃቸዋለን። ሃሪኬንን በቶተንሃም ሆትስፐርስ እንደዚሁም ደግሞ ሚሼል ኦሊሴን በክሪስታል ፓላስ፣ የሊቨርፑሉም ተጫዋች ሉዊስ ዲያዝ በተመሳሳይ በሊቨርፑል ማሊያ በእንግሊዝ ፕሪሚየር ሊግ ከታዩ ድንቅ ተጫዋቾች መካከል እነዚህ 3 ተጫዋቾች የሚጠቀሱ ናቸውና በአንድ ቡድን ውስጥ በአሰልጣኝ ቪሴንት ኮምፓኒ ስር ደግሞ የበለጠ ቅንጅት በማሳየት ውጤታማ ጉዞን በማድረግ ላይ ነው የሚገኙት። ከቀናቶች በፊት የጀርመን ቡንደስሊጋን የዋንጫ ክብር ለ35ኛ ጊዜ ከፍ ማድረጋቸው የሚታወስ ነው። በዛ መነቃቃት ውስጥ ሆነው እንግዲህ ጨዋታቸውን የሚያከናውኑ ነው የሚሆነው ማለት ነው። ዛሬ ምሽት ሁሉም የቡድኑ ወሳኝ ተጫዋቾች በመልካም ጤንነት ላይ እንደሚገኙ እንግዲህ አሰልጣኝ ቪሴንት ኮምፓኒ ተናግሯል ማለት ነው። ዛሬ በሚኖሩ ጨዋታ በጣም የሚጠበቁ ነው የሚሆነው። ምናልባት የሰርጂ ናብሪ በጨዋታ ውስጥ ያለመሰለፍ ያን ያህል የጎላ ክፍተት ሊፈጥርባቸው ይችላል ተብሎ አይገመትም። ስለዚህ ያሉ ተጫዋቾች በጥሩ ሁኔታ ጨዋታውን በፉክክር ያጠናቅቃሉ የሚሉ ግምቶች እየወጡ ነው የሚገኙት ማለት ነው። ከዛ ባለፈ ደግሞ በተመሳሳይ ሁኔታ የወቅቱ የአውሮፓ ቻምፒየንስ ሊግ የውድድር መድረክ የዋንጫ ባለክብር ፒኤስጂም ይጠበቃል። በዚህ ጨዋታ ላይ አምና የመድረኩን የዋንጫ ክብር በዚሁ አሰልጣኝ በስፔናዊ አሰልጣኝ ሉዊስ ኤንሪኬ እየተመራ በታሪኩ ለመጀመሪያ ጊዜ የአውሮፓ ዋንጫ የውድድር መድረክን እንደዚሁ የቻምፒየንስ ሊጉን ማንሳቱ የሚታወስ ነው። ዘንድሮም እንደዚሁ በርከት ያሉ የዋንጫ ክብሮችን የሚያሳኩ ነው የሚመስለው። ስለዚህ እንግዲህ የነ ኪቪቻ ክቫራትስኬሊያ እንደዚሁም ዴዘር ዱዌ እና የኦስማን ዴምቤሌም ጥምረት በዛሬው ጨዋታ ላይ ይጠበቃል። እንደዚሁም ቪቲኒያ የመሳሰሉ ትልልቅ ተጫዋቾች ያሉበት ስብስብ ነው ፒኤስጂም ማለት ነው። የበለጠ ደግሞ በደጋፊያቸው ፊት እና በሜዳቸው ይህን ጨዋታ ማድረጋቸው ደግሞ ትልቅ ትኩረትን ይስባል ማለት ነው። የምሽቱን ጨዋታ በተመለከተ እናንተም ቅድመ ግምታችሁን ልታደርሱን ትችላላችሁ። ዛሬ ምሽት እንግዲህ 4 ሰዓት ሲል በኢትዮጵያ ሰዓት አቆጣጠር ጅማሮውን ያደርጋል። 17ኛ ግንኙነታቸው ነው ዛሬ ምሽት የሚያደርጉት ጨዋታ ማለት ነው። ከዚህ ቀደም 16 ጊዜ ተገናኝቷል። ብዙ ጨዋታዎችን በማሸነፍ እየመራ የሚገኘው እንግዲህ ፒኤስጂ ነው ማለት ነው። በአጠቃላይ ግንኙነታቸው ከተመለከትን ከ16ቱ ጨዋታዎች 9ኙን በማሸነፍ ባየር ሙኒክ ይመራል። እንደዚሁም 7 ጊዜ ማሸነፍ የቻለው ደግሞ ፒኤስጂ ነው። እስካሁን ድረስ ያቻ ውጤት በሁለቱ ቡድኖች የ16 ጊዜ ግንኙነታቸው አልተመዘገበም ማለት ነው እና ከዚህ ጋር ተያይዞ ጨዋታው አዝናኝ ሊሆን እንደሚችል በርከት ያሉ ግቦችም ከመረብ ሊያርፉበት እንደሚችሉ እየተገለጸ ነው የሚገኘው ማለት ነው። ነገ ምሽት ሌላኛው የአውሮፓ ቻምፒየንስ ሊግ የውድድር መድረክ ተጠባቂው ጨዋታ እንደዚሁ በዋንዳ ሜትሮፖሊታኖ ስቴዲየም በሀገረ ስፔን
የእንግሊዙን ክለብ አርሰናልን ከስፔኑ ክለብ አትሌቲኮ ማድሪድ ጋር የሚያገናኝ ነው የሚሆነው። ይህንን ጨዋታ በተመለከተም እንግዲህ የተለያዩ መረጃዎችን እንሰጣቸዋለን በመውጫችን ላይ። በተለይ ዛሬ በነበረው የልምምድ ሰዓት የአርሰናል ደጋፊዎች እነማን በስብስብ ውስጥ ሊካተቱ ይችላሉ፣ እነማንስ ተመለሱ በመጨረሻው ልምምድ የሚሉ ሀሳቦች እየተነሱ ነው የሚገኙትና እነዚህም በተመለከቱ አሁናዊ መረጃዎች ምን ይላሉ የሚለውን ወደ እናንተ እናደርሳለን። በቅድሚያ ግን የምናደርገው የእንግሊዝ ፕሪሚየር ሊግን የተመለከቱ መረጃዎች ነው። የ34ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ የመርሃ ግብር ጨዋታ ትላንት ምሽት ዩናይትድ ከብሬንፎርድ ሲቲ በኦልድ ትራፎርድ ስቴዲየም ባደረጉት ጨዋታ ፍጻሜውን አግኝቷል። በአጠቃላይ በ34ኛው ሳምንት መርሃ ግብር ላይ ለየቡድናቸው የጨዋታው ልዩነት ፈጣሪ የነበሩ እጩ ተጫዋቾች እንደዚሁ ይፋ ተደርገዋል። እስኪ የእናንተንም ማን ሊያሸንፍ ይችላል እጩዎችን ልንገራችሁና የራሳችሁን ግምት ታስቀምጣላችሁ። በሳምንቱ መጨረሻ ቀናት ተጫዋቾቹ ካሳዩት እንቅስቃሴና ብቃት አንጻር የትኛው የምርጥ ተጫዋች ብቃት ወይም ደግሞ ሽልማትና ክብር ይገባዋል ብላችሁ ትገምታላችሁ? ከማንቸስተር ዩናይትድ ካስሜሮ እንደዚሁ እጩ ውስጥ መካተት ችሏል። እንደዚሁ ኖቲንግሃም ፎረስት ሁለት ተጫዋቾችን ማስመረጥ ችሏል። ሞርጋን ጊብስ እና እንደዚሁ ደግሞ ኢጎር ጄሱስ የተባሉ ተጫዋቾችን በዚህ በእጩ ውስጥ ተካተውለታል ማለት ነው። ሌላኛው የአርሰናሉ ፔሮ ኢንካፔ ነው። ፔሮ ኢንካፔ ከኒውካስል ዩናይትድ ጋር በነበረው እንቅስቃሴ አይነተኛ ሚና ነበረው በሚል የእንግሊዝ እግር ኳስ ማህበር እንግዲህ ይህንን እጩ አድርጎ ይህን ተጫዋች አቅርቧል። አሌክሲስ ማካሊስተር ከሊቨርፑል እንደዚሁ ምርጫ ውስጥ ከተካተቱ ተጫዋቾች መካከል አንደኛው ሆኗል። ሪያን ሴሴኞ ከፉልሃም የተካተተ ተጫዋች ሆኖ እየተመለከትነው እንገኛለን። ቶማስ ሱቼክ ደግሞ ከብስራቅ ለንደኑ ክለብ ዌስትሃም ዩናይትድ የተካተተበትን ሂደት እየተመለከትን ነው የምንገኘው ማለት ነው። ለእናንተ በሳምንቱ በ34ኛ ሳምንት መርሃ ግብር ጨዋታ ላይ ቀደም ሲል ከጠቀስኳቸው ተጫዋቾች መካከል የትኛው የሳምንቱ ምርጥ ተጫዋች የሚለውን የሽልማት ክብር መጎናጸፍ አለበት ብላችሁ ታስባላችሁ? እስኪ ግምታችሁንና የእናንተን ሀሳብ ልትገልጹልን ትችላላችሁ። ካስሜሮ፣ ሞርጋን ጊብስ፣ ፔሮ ኢንካፔ፣ ኢጎር ጄሱስ፣ አሌክሲስ ማካሊስተር፣ ሪያን ሴሴኞ እና ቶማስ ቱቼክ ናቸው። ወደ ሌላው መረጃችን ስናልፍ የአርሰናል ደጋፊዎችን እጅግ በጣም በከፍተኛ ሁኔታ ያስደሰተ እንደዚሁም ደግሞ የማንቸስተር ሲቲን እግር ኳስ ክለብ ደጋፊዎችን ደግሞ ያስከፋ መረጃ ይፋ ተደርጓል። እንግዲህ የእንግሊዝ እግር ኳስ ማህበር ይፋ ያደረገው መረጃ እንደሚያመለክተው ከሆነ ሲቲ በሚቀጥሉት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ላይ መርሃ ግብሮቹን የቀናቶች መጣበብ ስላለው የተወሰነ የጨዋታ ወይም ደግሞ የቀን ለውጥ እንዲደረግለትና በቂ ረፍት እንዲያገኝ እንደዚሁ ጠይቆ ነበር ለእንግሊዝ እግር ኳስ ማህበር ማለት ነው። እንዳልተቀበለውና የማንቸስተር ሲቲን ጥያቄ የእንግሊዝ እግር ኳስ ማህበር ውድቅ ስለማድረጉ እየተገለጸ ነው የሚገኘው። በዚህም መሰረት እንግዲህ ቀጣይ ሜይ 13 ረቡዕ የፊታችን ማለት ነው ከክሪስታል ፓላስ ጋር ተስተካካይ ጨዋታውን ማንቸስተር ሲቲ የሚያከናውን ይሆናል። ከዛ በኋላ ደግሞ እንደዚሁ በሁለት ቀናት ልዩነት የእንግሊዝ ኤፍኤ ካፕ የፍጻሜውን ጨዋታ ከቼልሲ ጋር በዌምብሌይ ስቴዲየም ያከናውናል። ከዚህ የፍጻሜ ጨዋታ በኋላ ደግሞ ከሁለት ቀናት ረፍት በኋላ ማክሰኞ ከበርንማውዝ ጋር እንደዚሁ ጨዋታውን የሚያከናውን ይሆናል። አጠቃላይ ፊክቸሩን ከተመለከት ነው እጅግ በጣም ጠንከር ያሉ ጨዋታዎች ናቸው። እንግሊዝ ፕሪሚየር ሊግ ላይ እንግዲህ የፊታችን ሰኞ ነው ጨዋታውን የሚያከናውነው ማለት ነው ማንቸስተር ሲቲ ማለት ነውና ከዛ በኋላ እንግዲህ ያሉት ፊክቸሮች እንዳለ የተጣበቡበትም በ6 ቀናቶች ውስጥ በሁለት ቀናት ልዩነት 3 ክብባድ ጨዋታዎችን ያደርጋል። ሁለቱ የክሪስታል ፓላስ እና የበርንማውዝ ጨዋታ የፕሪሚየር ሊጉ ወይም የሊጉ ጨዋታዎች ናቸው። ከዛ ባለፈ ደግሞ መሀል ላይ የሚጫወተው ቅዳሜ አመሻሽ 11 ሰዓት ላይ ጅማሩን የሚያደርገው ደግሞ እንደዚሁ የኤፍኤ ካፕ የፍጻሜ ጨዋታ ከቼልሲ ጋር ይጠብቀዋል ማለት ነው። ይሄ እንግዲህ ለአሰልጣኝ ፔፕ ጋርዲዮላው ቡድን አሁን በ3 ነጥብ እየተመራ ነው የሚገኘው። ቅዳሜ በዛ ላይ ደግሞ አርሰናል ፉልሃምን በሜዳው ነው የሚያስተናግደው። አስቀድሞ ነው የሚጫወተው ከሲቲ ቀድሞ ማለት ነው። ይሄ ደግሞ የነጥብ ልዩነቱን ወደ 6 ከፍ ሊያደርግበት ይችላል። ከዛ በኋላ እንግዲህ ከኤቨርተን ከተጫወተ በኋላ ደግሞ ተደራራቢ ጨዋታዎች እንደገና የሚመጡበት መሆኑን ተከትሎ ነው ይህ የጨዋታ ፊክስቸር ወይም ደግሞ የመጫወቻው ቀናቶች እረፍት ያስፈልጉኛል በሚል እንግሊዝ እግር ኳስ ማህበር ይግባኝ ወይም ደግሞ ይህንን ጥያቄውን ማቅረብ የቻለው። ነገር ግን የእንግሊዝ እግር ኳስ ማህበር ይፋ እንዳደረገው መረጃ ከሆነ የማንቸስተር ሲቲ እግር ኳስ ክለብን ጥያቄ ውድቅ አድርጎታል። አንዳንድ ጊዜ እንግዲህ የየሊጎቹ የየሀገራት ሊጎች ማህበራት
የሚወስዷቸው ውሳኔ ለየቅል የሚሆኑበትን አጋጣሚ መመልከት ይቻላል። ከዚህ ቀደም እንግዲህ እንደምናስታውሰው ፒኤስጂ ከሊቨርፑል ጋር ጨዋታ ነበረው። ከዛ በፊት ደግሞ በፈረንሳይ ሊግ ከሎንስ ጋር ጨዋታውን ያደርግ ነበርና የፒኤስጂ ሰዎች የፈረንሳይ እግር ኳስ ማህበርን በመጠየቅ ወይም ሊጉን በበላይነት የሚያስተዳድረውን አካል በመጠየቅ እረፍት እንዲያደርጉና ጨዋታው ላልተወሰነ ጊዜ እንዲራዘምላቸው እንደዚሁ ማድረጋቸው የሚታወስ ነውና አንዳንድ ጊዜ እንግዲህ እንደዚህ አይነት አህጉር አቀፍ በተለይ የዚህ የአውሮፓ ቻምፒየንስ ሊግ የውድድር መድረክ በሚኖርበት ሰዓት ላይ እንደዚህ አይነት ጥያቄዎችን ሊያቀርቡ ይችላሉ። ለሎካል ውድድር ግን ማንቸስተር ሲቲ ያቀረበው ጥያቄ እንደ ፒኤስጂ እንደዚሁ ተቀባይነት ሳያገኝ ቀርቷል ማለት ነውና ይሄ ለአርሰናል ደጋፊዎች አስደሳች ሆኖ እየተመለከት ነው እንገኛለን። በርከት ያሉ የአርሰናል ደጋፊዎችም በሶሻል ሚዲያው ደስታቸውን እየገለጹ ነው የሚገኙት። ምክንያቱም አሁን እንግዲህ በቅርብ ርቀት ለሊጉ ብርቱ ፍክክር እያደረጉ ነው የሚገኙት አርሰናል እና ማንቸስተር ሲቲ ማለት ነውና እንደዚህ አይነት ደግሞ በሁለት ቀናት ልዩነት እነዚህን ከባድ ጨዋታዎች ያውም ደግሞ የሊጉን የዋንጫ ክብር ሊወስኑ የሚችሉ ጨዋታዎችን ማድረጋቸው የበለጠ ተጫዋቾችን ጫና ውስጥ ሊከታቸው ይችላል። ጥሩ ተጫዋቾችን በዚህ አጋጣሚ ደግሞ ጉዳት የሚያስተናግዱ ከሆነ ለአሰልጣኝ ፔፕ ጋርዲዮላው ቡድን የበለጠ ጫና ሊፈጥርበት እንደሚችልና በጨዋታው ላይም ያልሆነ ውጤት ሊያስመዘግብ ይችላል የሚሉ ስጋቶች በሲቲ ደጋፊዎች ዘንድ እንደዚሁ እየወጡ ነው የሚገኙት ማለት ነው። ወደ ሌላው መረጃ ስናልፍ ከዚሁ ከሲቲ መረጃ ሳንወጣ ጆን ስቶንስ እንግዲህ በውድድር ዓመቱ መጨረሻ ከማንቸስተር ሲቲ ጋራ እንደሚለያይ የተለያዩ መረጃዎች እየወጡ ነው የሚገኙት። እንግዲህ ያለፉትን ዓመታት በስኬት ከአሰልጣኝ ፔፕ ጋርዲዮላ ጋራ ትልልቅ የዋንጫ ክብሮችን ማሳካት ከቻሉ ወጣት ተጫዋቾች መካከል አንደኛው ነው። 2016 ላይ ነበረ ከመርሲሳይዱ ክለብ ኤቨርተን እንግዲህ ሲቲዝኖችን ወይም ዜጎቹን መቀላቀል የቻለው ጆን ስቶንስ ለእንግሊዝ ብሔራዊ ቡድን ከዛም ባለፈ ደግሞ ለማንቸስተር ሲቲ ደግሞ በወጥነት ሲጫወት የነበረበት በተለይ አሰልጣኝ ፔፕ ጋርዲዮላ የተለያዩ ቦታዎችን የተለያዩ የመጫወቻ ሚናዎችን በመስጠት የዚህን ተጫዋች ክሎት በማሳደጉ ረገድ ብዙ አክብሮትንና ብዙ እንደዚሁ አድናቆት ሲጎርፍለት እንደነበረ እናስታውሳለን። ጆን ስቶንስን በጥሩ ሁኔታ ክህሎቱ እንዲያድግ የተረዳበት የልጁን አቅም የተረዳበት መንገድ ሲደነቅለት እንደነበረ እናስታውሳለን። ተጫዋቹም ይህንኑ ተግባሩን ሲያስመሰክር ነበር በማንቸስተር ሲቲ ማሊያ ያለፉትን 10 ዓመታቶች ማለት ነውና በዚህ 10 ዓመት የማንቸስተር ሲቲ ቆይታው ደግሞ 6 የሚደርሱ የሊጉን የዋንጫ ክብሮች ማሳካት ችሏል። ከዛም ባለፈ ደግሞ የአውሮፓ ቻምፒየንስ ሊግ የውድድር መድረክን በማንቸስተር ሲቲ ማሊያ ካሳኩ ተጫዋቾች መካከል አንደኛው ነው። በጥቅሉ እንግዲህ ወደ 300 የሚጠጉ ጨዋታዎች እንደዚሁ ማከናወን ችሏል በማንቸስተር ሲቲ ማሊያ ማለት ነውና በውድድር ዓመቱ መጨረሻ ከማንቸስተር ሲቲ ጋር እንደሚለያይ የተገለጸ ነው የሚገኘው። ከዛ ቀደም ደግሞ የበርናንዶ ሲልቫም እንደዚሁ በውድድር ዓመቱ ከክለቡ ጋር እንደሚለያይ ተገልጿል ማለት ነውና ሲቲዎች ደግሞ የነዚህን የቀድሞ ሌጀንዶች ሊተኩ የሚችሉ ወጣት ተጫዋቾችን ከወዲሁ እያማተሩ እንዳለ እየተነገረ ነው የሚገኘው። ወደ ሌላው መረጃችን ስናልፍ ከዚያው ከማንቸስተር ከተማ ሳንወጣ ወደ ዩናይትድ ደግሞ እናቀናለን። ኮቢ ማይኖ እንግዲህ የ21 ዓመቱ የአማካኝ ስፍራ ተጫዋች በቀይ ሰይጣናቱ ቤት ለቀጣይ 5 ዓመታት ለመቆየት እንደዚሁ ስለመስማማቱ እየተገለጸ ነው የሚገኘው። አሁን ላይ 21 ዓመቱ ላይ ይገኛል። ይህ የዘራረጉ ከምዕራብ አፍሪካዊቱ ሀገር ናይጄሪያ የሚመዘዘው ኮቢ ማይኖ ባለፉት ጊዜያቶች እንደምናስታውሰው እንግዲህ በአሰልጣኝ ሮበን አሞሪም ስር በቂ መጫወቻ ደቂቃ ሳይሰጠው ተጫዋቹ እየተገፋ እንደውም ወደ ሌላ ክለብ ለማምራት እንደዚሁ ሲያማትር የነበረበትን ሁኔታ እናስታውሳለን። ወደ ጣሊያን ሊያመራ ይችላል ተብሎ ነበረ። ከዛም ባለፈ ዌስትሃም ዩናይትድን የመሳሰሉ ሪያል ማድሪድ ሁሉ ጭምር እየተባለ ነበር ኮቢ ማይኖ። ነገር ግን ትዕግስት በማድረግ አንዳንድ ደጋፊዎችም የአካዳሚያቸው የፍሬ ውጤት ስለሆነ እንደሄድባቸው አይፈልጉም ነበርና እየመከሩ ተስፋ እየሰጡት አሁን ላይ ቆይቶ በአዲሱ ጊዜያዊ አሰልጣኝ ማይክል ካሪክ ስር ግን እጅግ በጣም እያበበ ተስፋ ያለው ተጫዋች መሆኑን እያሳየ ነው የሚገኘው። በተከታታይ ጨዋታዎች ላይ በቋሚ አሰላለፍ ውስጥ እየተመለከት ነው እንገኛለን። ከ6 ዓመቱ ጀምሮ ነው እንግዲህ በካሪንግተን የማሰልጠኛ ማዕከል ይሄ ተጫዋች እንግዲህ አቅሙን እያጎለበተ ዛሬ ላለበት ብቃቱ መድረስ የቻለው ማለት ነውና በቀጣይ የሳምንታዊው ደሞዙ ሁሉ ይሻሻልለታል ተብሏል። አሁን ወደ 25000 ፓውንድ እንደዚሁ ያገኛል ተብሏል በሳምንት። በአዲሱ የውል ኮንትራት ግን እስከ 150000 ፓውንድ ድረስ ምናልባት ከፍ የሚልበት እድል እንዳለ እየተገለጸ ነው የሚገኘው። ኮቢ ማይኖ እንግዲህ በዘለቄታው ለሚቀጥሉት 5 የውድድር ዓመታት በማንቸስተር ዩናይትድ ቤት ይቆያል የሚለውን ዜና ስለመስማማቱ እንግዲህ እንዴት ተመለከታችሁት? በተለይ የዩናይትድ ደጋፊዎች በዚህ ተጫዋች ያላችሁን ተስፋና በቀጣይስ ምን ሊገጥመው ይችላል የሚለውን ነገር አያይዛችሁ ብትገልጹልን እንጋብዛለን። ወደ
ሌላው መረጃችን እናልፋለን። ወደ ሌሎች መረጃዎቻችን ስናልፍ የአርሰናልን ጉዳይ ነው የምናገኘው። አርሰናል እንግዲህ ከነገ ምሽቱ የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታ አስቀድሞ ልምምዱን እየሰራ ነው የሚገኘው። በዛሬው ዕለት በነበረው ልምምድ ዩሪ ቲምበር በልምምድ ላይ ያለመገኘቱ እየተገለጸ ነው የሚገኘው። ለአትሌቲኮ ማድሪዱ ጨዋታ ይደርሳል የሚሉ ፍንጮች ሲወጡ ነበር። እኛም ከዚህ ቀደም ወደ እናንተ መረጃዎችን ስናጋራችሁ ነበር። ነገር ግን አሁን ላይ እየወጡ ያሉ መረጃዎች እንደሚያመለክቱት ከሆነ እንግዲህ ለዚህ ጨዋታ የማይደርስበት ሂደት እንዳለ ነው እየተነገረ የሚገኘው። ከዛ ባለፈ ግን በሳምንቱ መጨረሻ ቀናት እንግዲህ ኤቤሬቺ ኤዜ በኒውካስል ዩናይትድ ላይ ያስቆጠራት ጎል አርሰናልን ወደ አሸናፊነት ከሁለት ተከታታይ ሽንፈት የሊግ ጨዋታ በኋላ የመለሰችበትን ሂደት ማስታወስ ይቻላል እና ያቺን ግሩም ጎል ካስቆጠረ በኋላ ጉዳት አጋጥሞት ከሜዳ ወጥቷልና ዛሬ ግን በዚሁ የልምምድ ማዕከል ስለመገኘቱና በተሳካ ሁኔታ ልምምዱን ስለመስራቱ የሚያሳዩ ፎቶውን አስደግፈው ለክለቡ ቅርበት ያላቸው የመረጃ ምንጮች በምስሉ ላይ እንደምትመለከቱት ይዘው ወጥቷል ማለት ነውና ለነገ ምሽቱ ተጠባቂው ጨዋታ ዝግጁ መሆኑም እየተገለጸ ነው የሚገኘው። ኤቤሬቺ ኤዜ ከዚህ ቀደም እንግዲህ በተለይ ክለብ ብሩዥ ላይ ያስቆጠራት ወይም ይቅርታ ትክክል ካልሆንኩኝ ወይም ደግሞ የባየር ሊቨርኩሰን ላይም ሊሆን ይችላልና አስደናቂ ግብ ከመረብ አሳርፎ ነበረ እንደምናስታውሰው ማለት ነውና በአውሮፓ ቻምፒየንስ ሊግ የውድድር መድረክ ያንን የመሰለ ጎል ካገባ በኋላ ደግሞ በሊጉ በሳምንቱ መጨረሻ ቀናት ደግሞ እንደዚሁ አስገራሚ ሌላ ጎል ኒውካስል ዩናይትድ ላይ በማስቆጠር ወሳኝ 3 ነጥብ መድፈኞቹ እንዲያሳኩ አስችሎ ነበረ። ከዛ በኋላ እንግዲህ በስጋት ምናልባት በጉዳት ምክንያት ከሜዳ ሊርቅ ይችላል፣ ለነገው ጨዋታ ላይደርስ ይችላል የሚሉ መረጃዎች ሲወጡ ነበረ። አሁን ግን የተመለከትነው ምስሉን አስደግፈው ያወጡት የመረጃ ምንጮች እንደሚጠቁሙን ከሆነ ኤቤሬቺ ኤዜ ለነገው ጨዋታ ዝግጁ ነው ተብሏል። ከዛም ባለፈ የግራ መስመር የተመላላሽ ስፍራ ተጫዋች ሆነው ጣሊያናዊው ኢንተርናሽናል ሪካርዶ ካላፊዮሪም ለነገ ምሽቱ ጨዋታ ለመድፈኞቹ አገልግሎት ለመስጠት ስለመዘጋጀቱ እየተገለጸ ነው የሚገኘው ማለት ነው። ምናልባት ካሌሉ እንግዲህ የቲምበርና እንደዚሁ የካይ ሃቨርትስ ጉዳይ አሁንም ያለየለት ጉዳይ ሆኖ እየተመለከት ነው እንገኛለን። በቀጣይ በፕሪሚየር ሊጉ በሚያደርጓቸው ጨዋታዎች በተለይ በሳምንቱ መጨረሻ ቀናት ፉልሃምን በሜዳቸው ኤምሬትስ ያስተናግዳሉና በዛ ጨዋታ ላይ እነዚህን የተጫዋቾች አገልግሎት ሊያገኙ ይችላሉ የሚሉ መረጃዎች እየወጡ ነው የሚገኙት። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የናሁ ስፖርት የዛሬ ዕለተ ማክሰኞ ሚያዝያ 20 2018 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ስለተከታተላችሁን እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛ ሄንዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ ይደርሳሉ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። መልካም ጊዜ ይሁንላችሁ።